ከአራት ዓመታት በፊት መተግበር በጀመረው የሌማት ትሩፋት ፕሮግራም ስኬቶች ቢመዘገቡም ከተጠቃሚዎች ቁጥር ብዛት ግን አሁንም ክፍተቶች እንዳሉ የግብርና ሚኒስቴር ገለጸ። ሚኒስቴሩ ይህንን የገለጸው ዛሬ ለመገናኛ ብዙሃን በሰጠው መግለጫ ሲሆን አሁን በገበያው ለሚስተዋለው የተጋነነ የእንስሳት ዋጋ፣ የመኖ ግብዓቶችም ዋጋ መናርና ተጽዕኖ እንደሆነ ተናግሯል። መግለጫውን የተከታተለችው ባልደረባችን ሊያ ክብሮም ዝርዝሩ እንደሚከተለው አዘጋጅተዋለች። ከአራት ዓመታት በፊት የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ያጠናክራል በሚል መተግበር የጀመረው የሌማት ትሩፋት በርካታ አስተዋጽኦ እያበረከተ መሆኑን የግብርና ሚኒስቴር ገለጸ። ሚኒስቴሩ ዛሬ የሌማት ትሩፋት ፕሮግራም ተቀርጾ መተግበር ከጀመረበት ዓመት ጀምሮ እስካሁን የተገኙ ስኬቶችን በተመለከተ ጋዜጣዊ መግለጫ ለመገናኛ ብዙሃን የሰጠ ሲሆን በዝርያ ማሻሻል፣ በመኖ ልማትና ጤናን መሰረት አድርገው የተሰሩ ስራዎች የምርታማነትን እድገት ማስመዝገባቸውንም ነው የገለጸው። የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ሚኒስቴሩ በአራት ዋና ዋና የእንስሳት ውጤቶች ላይ ትኩረት በማድረግ ስራዎችን ሲሰራ እንደነበር አስታውቋል። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ የወተት ምርትን ከነበረበት 7.1 ቢሊዮን ሊትር በዚህ ዓመት 15.7 ቢሊዮን ሊትር ዓመታዊ ምርት ማሳደግ መቻሉን ተናግረዋል። ሌማት ትሩፋት ስንጀምር እንደ ቤዝ ላይን አድርገን ኦፍ ኮርስ አድሚኒስትሬቲቭ ዴታን የወሰድነው የዛኔም በእጃችን ላይ ያለው ወደ 7.1 ቢሊዮን ሊትር ነበረ ቤዝ ላይን ዴታችን። ዘንድሮ ላይ አቅደን የሰራ ነው ወደ 15.2 ቢሊዮን ሊትር ነው። 15.7 ቢሊዮን ሊትር የተመረተበትና ይህንንም ስናየው በእጥፍ እያደገ ያለበት ሁኔታ ነው ያለው። ይህንን በወተት ምርት ብቻም ሳይሆን በአሰራርም ደረጃ ስናይ ወተት የሚመረትባቸው ድሮ የተወሰኑ ቦታዎች ናቸው። ወደ ሰላሌ፣ ወደ ደብረ ብርሃን፣ ደቡብ ውስጥ ወደ ከምባታ፣ ሐዋሳ አካባቢ፣ ሶዶ አካባቢ ብቻ በተለይም እነኚህ የተሻሻሉ ዝርያዎች ሰዎች ይዞ የሚያለሙበት ሁኔታ ነው የነበረው። አሁን በሁሉም የኢትዮጵያ ክፍል ኦፍ ኮርስ አርብቶ አደር አካባቢ ግመል ላይ የተንተራሰ ቢሆንም ሌሎች ቦታዎችም የተሻሻሉ ዝርያዎችን በመያዝ በስፋት እየተሰራ ያለበት ሁኔታ ነው ያለው። ሚኒስትሩ አክለውም የእንቁላል ምርት ከነበረበት 3.2 ቢሊዮን በአሁኑ ወቅት ወደ 11.7 ቢሊዮን እንቁላል ማድረስ ስለመቻሉ ጠቁመዋል። ከዚህ በተጨማሪ የዶሮ ስጋ ምርትን ፕሮግራሙ ከመጀመሩ በፊት ከነበረበት 90 ሺህ ቶን ዘንድሮ 250 ሺህ ቶን፣ የማር ምርትን ደግሞ ከ146.7 ሺህ ቶን ወደ 428 ሺህ ቶን ማሳደግ እንደተቻለ አስረድተዋል። ንብ ማነብ ጥንት ባህላችን ነው በኢትዮጵያ ውስጥ። ይህን ንብ ስናንብ በባህላዊ መንገድ ሲሰራ ነው የነበረው። በባህላዊ ቀፎ ነው ሲሰራ የነበረው። ባህላዊ ቀፎ እንደተባለው አንደኛ የምርታማነቱ በጣም ዝቅተኛ ነው። 10 ኪሎ ግራም ከአንድ ቀፎ ውስጥ በአንድ አመት ነው የሚቆረጠው። ያ መጠኑ ብቻም ሳይሆን ደግሞ አቆራረጡም በጣም ችግር ያለበት ሁኔታ ነው ያለው። ንቦችን የመጉዳት ቴንደንሲ ያለው፣ የማር ጥራት ላይም ኢምፓክት አለውና ይህንን ማሻገር አንዱ ስራ በዘመናዊ ቀፎ ኢትዮጵያ ውስጥ እንዲመረት ማድረግ ነው። ዘንድሮ ላይ እንግዲህ ከፍተኛ የሆነ ወደ 359 ሺህ ቶን ነው እቅድ ይዘን ያዝ ነው የሰራ ነው። ወደ 428 ሺህ ቶን የተመረተበትና እድገት የመጣበት ሁኔታ ነው ያለው። እንዲሁም የአሳ ምርትን ከ72.4 ሺህ ቶን ዘንድሮ ወደ 307 ሺህ ቶን ማድረስ መቻሉን ነው ሚኒስትር ዴኤታው የተናገሩት። ሚኒስቴር መስሪያ ቤቱ ከእቅዱ አንጻር ሙሉ በሙሉ ማሳካት ቢችልም ከተጠቃሚዎች ብዛት አንጻር ግን አሁንም ክፍተቶች መኖራቸውን አስታውቋል። አሁን በገበያው ለሚስተዋለው የተጋነነ የእንስሳት ዋጋም የመኖ ግብዓቶች ዋጋ መናር ተጽዕኖ እንደሆነ ነው የገለጸው። 50 እስከ 60% የሚሆነው የእንስሳቶች መኖ ምንሰራው ከበቆሎ ነው። በቆሎ ዋጋ ትናንትና የነበረበት ቦታ ነው ወይ ያለው ወይስ እያደገ ነው የሚለው እዚህ ውስጥ ሪፍሌክትድ ይደረጋል ማለት ነው። የሶያቢን ዋጋ፣ የኑግ ዋጋ 11 ኮምፖነንቶች ናቸው በዶሮ መኖ ውስጥ የሚቀላቀሉት። ከሱ አልፎ ተርፎ ደግሞ ከውጭ የምናስገባቸው አሚኖ አሲድ፣ ቫይታሚን የምንላቸው ሌሎችም ለሼል መጠንከር የሚያስፈልጉ ጨው ነገሮች አሉ። የነዛ ዋጋ እየጨመረ መሄድ በቀጥታ ማሽኑ ኖረም አልኖረም የመኖ ፕሮዳክሽን ዋጋ እንዲጨምር ያደርጋል። እሱ ደግሞ ሄዶ የእንስሳት ውጤት ዋጋ ላይ ሪፍሌክት ይደረጋል። ምርቶች ወደ ተጠቃሚው የሚደርሱበት መንገድም ሌላው የዋጋ መናርን የሚፈጥረው ጉዳይ ስለመሆኑም አንስተዋል። የሚቀባበሉ አካላት ብዛትም ደግሞ በእኛ ስንጠቀም በዋጋው ላይ በጣም ትልቅ ኢምፓክት አለው።
ቢሾፍቱ ላይ ተመርቶ 2 ደላላ 3 ደላላ መሀል ገብቶ አዲስ አበባ ላይ መጥቶ ከተሸጠ ሁሉም የራሱን ትርፍ ይዞበት ስለሆነ የሚሸጠው ፋርም ጌት ላይ ለምሳሌ እንቁላል ቢሾፍቱ ላይ 17 ብር ከሆነ አዲስ አበባ ላይ 25 ብር የሚሆንበት ሁኔታዎች ያለበት ሁኔታ ነው ያለው። አምራቹ ሜቢ 1 እና 2 ብር ነው ያተረፈው እንቁላል። በመሀል ላይ ያሉት ግን የሚቀባበሉት አካላት ደግሞ ዋጋ ስለሚጨምሩበት ዞሮ ዞሮ ተጠቃሚ ጋር ሲደርስ እንደዚህ አይነት ኢምፓክቶች አሉ። ሚኒስትር ዴኤታው የገበያ ሰንሰለቱን በማሳጠር አምራቹን ከሸማቹ ማገናኘት መፍትሄ መሆኑን ተናግረዋል። ለዚህም የቅዳሜና እሁድ የገበያ ስፍራዎችን ማጠናከር እንደሚያስፈልግ ነው የገለጹት። ባለፉት 4 ዓመታት በተተገበረው የሌማት ትሩፋት ኢኒሼቲቭ የእንስሳት ምርታማነትን ማሳደግ፣ የምግብና ስነ ምግብ ዋስትናን ማረጋገጥ፣ ከውጭ የሚገቡ የግብርና ምርቶችን መተካት፣ የወጪ ምርትን በማሳደግ ሰፊ የስራ ዕድል በመፍጠር ረገድ ትልቅ ሚና መጫወቱን በመግለጫው ተጠቁሟል።